እንዲያው ወደ ጆሮዋ ማስጠጋት ልምድ ሆኖባት እንጂ የሬዲዮኑ ድምፅ ከእነሱ ቤት አልፎ ጎረቤት ይሰማል። ጎረቤት የላቸውም እንጂ ቢኖራቸው ኖሮ ሬዲዮኑ ውስጥ አንድ ጎርናና ድምፅ ያለው ተወዳዳሪ የሌለው ደራሲ ስለ ድርሰቱ ምርቃት ለድርሰቱ ምርቃት በተዘጋጀው መድረክ ላይ ቆሞ የሚናገረው ይመስላል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁ። የተረከ ርዕስ ጽናት ይለናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቪዲዮ። ጽናት ክፍል 1። የከተማ ገጠር ውስጥ መኖር እኮ ከባድ ነው አለኝ ጽናት እንደ ልማዷ በእጅ የምትያዘውን ሬዲዮ ለማሰራት እያንገላታቻት እንዲህ ስትል ዊልቸር ላይ የተቀመጠችው ማየት የተሳናት ታላቅ እህቷ በጸሎት እንዲህ ጽናት፣ አሁን የምንኖረው ከተማ አይደል እንዴ? ደግሞ አነጋገርሽ ሁለት መልክ ያዘ አለቻት። ጽናትም አይ ጸሎትዬ እባክሽ አንዳንዴ የሌለ ነገርን ያወናብደኛል አለችና ሬዲዮኑን መታ አረገችው። እሱም በዱላ ይሰራ ይመስል መስራቱን ቀጠለ። ጽናት ወይ ይሄ ፕሮግራም አላመለጠኝም አለችና ሬዲዮኑን ወደ ጆሮ አስጠጋችው። እንዲያው ወደ ጆሮዋ ማስጠጋት ልምድ ሆኖባት እንጂ የሬዲዮኑ ድምፅ ከነሱ ቤት አልፎ ጎረቤት ይሰማል። ጎረቤት የላቸውም እንጂ ቢኖራቸው ኖሮ በሬዲዮን ውስጥ አንድ ጎርናና ድምፅ ተወዳዳሪ የሌለው ደራሲ ስለ ድርሰቱ ምርቃት ለድርሰቱ ምርቃት በተዘጋጀው መድረክ ላይ ቆሞ የሚናገር ይመስላል። እነ ጽናት ቤት ሬዲዮን ውስጥ ከሚያወራው ሰው በቀር ምንም አይሰማም። የታዋቂ ደራሲ ከታዳሚው ጭብጨባ በኋላ ወሬውን ቀጠለ። ሰላም ጤና ይስጥልኝ፣ ከአክብሮት ጋር ይድረሳችሁ ሰላምታዬ አለና ስለ መጽሐፉ ከማውራቴ በፊት ስለ ድርሰት አንዳንድ ነገር ልበላችሁ አለ። ሁላችንም እዚህ ዓለም ላይ ስንኖር የፈጠረን አምላክ አለ ብለን በማሰብ ነው። እና ለምሳሌ አውሮፕላን የሰራው ሰው ከወፍ ነው የአሰራር ብልሃቱን የተማረው። መኪና የሰራው ሰው ከሰው ውስጣዊ ወደቃ አካል ተነስቶ ነው። መኪና የሰራው ሌሎችም እንደዛው ደራሲም ከህይወት በመነሳትና የፈጠረንን የፈጣሪ ስራ ካለው ፍጥረት ህይወትን በመውሰድ ነው የሚደርሰው። ልዩነቱ ፈጣሪ የፈጠራቸው ፍጡራን በእውኑ ዓለም ያሉ ናቸው። የኛ የፈጠርናቸው ደግሞ በምናብ አሉ። እኒህ ምናባችን ውስጥ ያሉትን ሰዎች በአካል ማምጣት በጭራሽ አንችልም። ለምሳሌ እኔ በምጽፈው ድርሰት ውስጥ 3 ሜትር ቁመት ያላት ፀጉሯ እስከ እግሯ ጥፍሯ የሚደርስ አፍንጫዋ በጣም ትንሽ፣ አይኗ በጣም ትልቅ፣ እጅና እግሯ የአራስ ሕፃን መጠን ያላቸው ስትሄድ አንከስ ስትል የምትል ሴት በምናቤ ፈጥሬ መጻፍ መብቴ ነው። ታዲያ እኔ መብቴ የግሌ ነውና ብገላትም ባኖራትም ባሳምማትም ባድናትም ባስቆዝማትም ክፉ ባደርጋትም ደግሞ ባረጋጋትም መብቴ ነው። በተቃራኒው ቁመቷንም አጭር አድርጌ ፀጉሯንም ረጅም ማድረግ መብቴ ነው። ብዙ አፍቃሪ ወንድ ወይም ወንድ የማይጠጋት ማድረግም የኔ ውሳኔ ነው። በእርግጠኝነት ይህቺ የነገርኳችሁ ሴት በምናባችሁ አስባችኋታል፣ ግን በአካል የለችም።
እኔ በምናቤ ሳልኳትን ሰው እንኳን እሷን አምጣ ብትሉኝ አላመጣትም። እኔ በምናቤ ሳልኳት እንኳ አምጣት ብትሉኝ አላመጣትም። ግን በሀሳባችሁ አኑሪያታለሁ። ምክንያቱም የእኛ ስልጣን እዚህ ድረስ ስለሆነ ነው። ፈጣሪ ግን ካሻው አሁን በዚህ ሰዓት ከሁለት ቁመት አብዝቶ ከነሳቸው ሰዎች መጀመሪያ የገለጽኩላችሁን 3 ሜትር ቁመት ያላትን እንስት ፈጥሮና ሕይወት ሰጥቶ ማኖር ይችላል። እኔም የሆነ ደረጃ ድረስ መሄድ እችላለሁ። ፈጣሪ በአንድ እንስሳ ማህፀን ውስጥ ይህችን ሴት ሲጸንስ ስትጸነስ እኔ በሀሳቤ ይህችን ሴት ጸነስኳት ይባል። ታዲያ ይህችን ሴት ፈጣሪ በውልደት ወደ እዚህ ዓለም ሲያመጣት እኔ የእሱ ተፈጣሪ ደራሲ ደግሞ ይህችን ሴት በምናቤ አርግዤ በብዕሬ እወልዳታለሁ። እኔም ሀሳቤን እሷም በእኩል ህመም እናስተናግዳታለን። ይህን ካልኩ ዘንዳ ስለ ድርሰቴ አንዳንድ ነገር ልበላችሁ። ይህ መጽሐፍ በእውነቱ ብዙ ዋጋ አስከፍሎኛል። ውስጡ ያለውን ሀሳብ ትወዱታላችሁ ብዬ አስባለሁ። አመሰግናለሁ ብሎ ደራሲው እዚህ ጋ ያበቃል። እንግዲህ ጽናት የመጀመሪያው ክፍል 1 እዚህ ላይ ያበቃል። የሚቀጥለውን ክፍል 2 ደግሞ ይዤላችሁ የሚመጣው ይሆናል። መልካም ቆይታ። ከወደዳችሁት ሼር፣ ላይክ፣ ኮመንት እያደረጋችሁ ማበረታታችሁን አትርሱ። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። መልካም ቆይታ። ልዩነቱ ፈጣሪ የፈጠራቸው ፍጥረታት በእውኑ አሉ። እኛ የፈጠርናቸው ደግሞ በምናቡ አሉ። እኒህም ምናባችን ውስጥ ያሉትን ሰዎች በአካል ማምጣት በጭራሽ አንችልም። ለምሳሌ በመጽሐፌ ድርሰት ውስጥ 3 ሜትር ቁመት ያላት፣ ፀጉሯ እስከ እግሯ ጥፍሯ የሚደርስ፣ አፍንጫዋ በጣም ትንሽ፣ አይኗ በጣም ትልቅ፣ እጅና እግሯ የ4 ሕፃን መጠን ያላቸው፣ ስትሄድ አንከስ የምትል ሴት በምናቤ ፈጥሬ መጻፍ መብቴ ነው።